ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ይላል ጌታ ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። ከቃሉ ጋር ናችሁ። እንደው ክርስትና ድራማ አይደለም። እንደምታውቁት ድራማ ተውኖ ሲወርዱ ሌላ መሆን ነው። እንደዚህ አይደለም። ሁለት አይነት ኃጢአተኞች አሉ። አንደኛው በዲያብሎስ በዓለም በስጋቸው ሸክም እየከበዳቸው ኃጢአት የሚሰሩ፣ ሁለተኞቹ አቅደው ኃጢአት የሚሰሩ። ክፎቹ የትኞቹ ይመስላችኋል? የትኞቹ ይመስላችኋል? አቅደው ክፋት የሚሰሩ እነዚህ እግዚአብሔር የማይመራቸው። አቅደህ በቃ ተጎንጉነህ ደንድነህ እንደዚህ ቢባል እንደዚህ ቢባል እንደዚህ የሚባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ክፋት መጎንጎን፣ ክፋት መስራት፣ ጉድጓድ መቆፈር፣ እንዲህ ያለ ነገር እግዚአብሔርን አለመፍራት ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። በተለይ 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 ሰው እንዴት ቤተ ክርስቲያን ውስጥ ሲመጣ ፈሪሃ እግዚአብሔርን እያጣ ይመጣል? ፈሪሃ እግዚአብሔር እያጣ እኔ እንደውም ያለ ምእመናን ቤተ ክርስቲያን ስለማትረባ ነው እንጂ ምእመናንን ከቤተ ክርስቲያን አካባቢ ራቅ አድርጎ እንዲያስቀድሱ ብቻ ማድረግ ነበር እላለሁ፣ ሰበካ ጉባኤ ውስጥ እንዳይገቡ። ምክንያቱም የገቦ ቄስ ጋር ሲጭቅጭቅጭቅ በገጠሙ ቁጥር ቤተክርስቲያን ምን እያሏት ይመጣሉ? እየናቋት ቤተክርስቲያን እየደፈሯት ደፋር እየሆኑ ቄስ ከዚያ በኋላ ምንም የማይመስላቸው እነዛ ቄሶች ልማዳቸው ነው ይላል እኮ። ይገርማል እኮ። አዛዥ ናዛዥ እንሆናለን። ከዚህ በኋላ ቅዳሴው 8 ሰዓት እንዲገባ ይላል እኮ ምእመኑ መጥቶ። ኧረ ተው ጎበዝ። ውሃም በልኩ ነው የሚፈሰው። ልክ አለው ለሁሉም ነገር። እግዚአብሔርን መፍራት እያጣን እንመጣለን። በቀረብን ቁጥር እየተስተካከልን እንደ መምጣት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ እንዴ? አባቶቻችን ጳጳሳትን እየቀረቡ ገብረ ማርያም ብለው በጸሎት ያስቡኝ አባቴ፣ ወለተ ማርያም ብለው ያስቡኝ አባቴ ብለው ይቀርቡና ኋላ አዛዥ አባ ገሌ አትገባም ተው ወለተ ስላሴ እኮ እንደምትለው አትገባም ገሌ። አባቶቻችንን በአንዳንድ ምዕመናን ምክንያት እንኳን እንዳናገኝ ሆነን ቁጭ። ለምን? እነሱ አዛዥ ናዛዥ በመሆናቸው ምክንያት። የሶሪያ ቤተ ክርስቲያንን በነገራችሁ ላይ ያጠፏት ልካቸውን ያላወቁ ክርስቲያኖች ናቸው። ምዕመናን ገብተው ሲፈተፍቱ ቤተ ክርስቲያኒቱ ተፈታች። አሁን ያለችው ቤተ ክርስቲያን የተፈታች ማለት ነው። እስቲ እግዚአብሔርን መፍራት በሉ። ቄሱን ስታሙ፣ ቄሱን ስትተቹ ድንግጥ ማለት አለባችሁ። ትልቅ ቃል እይጻ አብይ ነገር ማፉክሙ። አንደኛ ሳሙኤል ምዕራፍ 2 ላይ ታላቅ ነገር ካፋችሁ አይውጣ። ማናት እንዲህ ያለችው? ሐና የሳሙኤል እናት። ታላቅ ነገር ካፋችሁ አይውጣ ብላለች። ደፋር ተኳር አትሁኑ። ደፋር መሆን አላችሁ። እንግዲህ ፈሪሃ እግዚአብሔር ትልቅ ያደርጋል። ፈሪሃ እግዚአብሔር ምን እንደሚያደርግ 3 ነገር ልናገርና ልጨርስ።